አመት የሰራሽ ከፍተኛ ገንዘብ ምን ያለው? በአመት ማለት አንድ አመት የሰራሽ ከፍተኛ ጊዜ በመጀመሪያ የሰራሽ ገንዘብ ላይ የራሴን ስራ ነው ፕሮዲዩስ ያደረኩት ከስሬያለሁ። ገንዘብ ገዢ ከሆነ ተሳስተዋል ብዬ አስባለሁ። የሚገዛ ማለት ሰው የሚገዛ ከመሰለክ ልብም የሚገዛ ከመሰለክ የታዋቂነትና የስኬት እውነተኛ ሚስጥር ከአርቲስት ባዩሽ ከበደ ወይም ሚጡ ጋር የተደረገ ትልቅ ቆይታ። በዛሬው ቪዲዮአችን ይዘንላችሁ የቀረብነው ማህበራዊ ሚዲያ ላይ እጅግ በከፍተኛ ሁኔታ እየተሰራጨና የብዙዎችን ልብ እየነካ የሚገኘው ታዋቂዋ ተዋናይትና ሚሊዮነሯ ፕሮዲዩሰር አርቲስት ባዩሽ ከበደ ወይም ሚጡ የስኬቷ ሚስጥር የተናገረችበትን ድንቅ ቃለ መጠይቅ ነው። ይህ ቃለ መጠይቅ በተለይ ለወጣቱ ጄኔሬሽን ትልቅ ትምህርት ይሰጣል በሚል እሳቤ የቀረበ ሲሆን አርቲስቷ በህይወት ልምዷ ያካበተችውን እውነት ያካፈለችበት መንገድ ለብዙዎች አዲስ መነቃቃትን ፈጥሯል። አቅራቢው አሃዱ የተባለ ጋዜጠኛ ሲሆን በትልቅ ሚዲያ መድረክ ላይ ወጣቶች እንዲማሩበት በሚል ጠንከር ያሉና ቀጥተኛ ጥያቄዎችን ለአርቲስቷ በማቅረብ ውይይቱን አስጀምሮታል። አርቲስት ባዩሽ ከበደ በምን የስራ ዘርፍ ላይ እንደተሰማራችና ታሪኳ እንዴት እንደጀመረ ስታብራራ መጀመሪያ ህይወቷን የጀመረችው በአክትረስነት ወይ በትወናና በፊልም ስራ መሆኑን ትገልጻለች። ትወናውን ከጀመረች በኋላ ግን በዛው ሳታበቃ የራሷን ፊልም ፕሮዳክሽን ድርጅት በማቋቋም ወደ ስራ አስኪያጅነትና ፕሮዲውሰርነት ተሻግራለች። በዚህ የፈጠራ ስራ ውስጥ የራሷን ድርጅት ይዛ በጽናት መጓዟ በአርት ኢንዱስትሪ ውስጥ የራሷን ትልቅ አሻራ እንድታስቀምጥና በርካታ ስራዎችን ለህዝብ እንድታበረክት መንገድ ከፍቶላታል። ጋዜጠኛው የመጀመሪያ ሚሊዮንሽን ሜክ ያደረግሽው ወይም ያገኘሽው በስንት አመትሽ ነው ብሎ ሲጠይቃት አርቲስቷ በ25 አመቷ የመጀመሪያ ሚሊዮን ብሯን ማግኘት እንደቻለች በኩራት ተናገራለች። ይህንን ትልቅ ገንዘብ በአንድ ጀንበር ያገኘችው ሳይሆን በኢቲቪና በኢቢኤስ በብቸኝነት መኖር ከበደኝ በእንባ የታጀበው የዝነኛው ድምጻዊ ወንድሙ ጅራ ልብ የሚነካ ንግግር ቴሌቪዥን ላይ ለ4 አመታት ያህል በከፍተኛ ተወዳጅነት ሲታይ በነበረው ወላፈን በተሰኘው ተከታታይ ድራማና በተለያዩ ፊልሞች አማካኝነት መሆኑን ትገልጻለች። ይህ የድራማ ስራ ህይወቷን የገንዘብና የሙያ ስኬት በሮች የከፈተላት ትልቅ ምዕራፍ ነበር። ባዩሽ መጀመሪያ ላይ የሰራችው ይሄ አይነጋም ወይ የተሰኘው ድንቅ ፊልም እንደነበር ታስታውሳለች። ከዚያ በኋላ ከ10 በላይ የሚሆኑ ፊልሞችንና ድራማዎችን ራሷ እያመረተች ወይም ፕሮዲዩስ እያደረገች ለገበያ ማቅረቧን ትናገራለች። መጀመሪያ አካባቢ በትወና 13000 እና 4000 ብር ብቻ ይከፈላት እንደነበር የምታስታውሰው አርቲስቷ ዛሬ ላይ ግን ጊዜው ተለውጦ የራሷ የሆነ ባዩሽ ከበደ ፖድካስት የተሰኘ የሚዲያ መድረክ ከፍታ ሰዎችን እያስተማረችበት ትገኛለች። በኢኮኖሚ ዘርፍ አዋጭ የሆነው የኢንቨስትመንት ዘርፍ የትኛው ነው ለሚለው ጥያቄ ባዩሽ የሰጠችው ምላሽ እጅግ ሳይንሳዊና ማህበራዊ ጥልቀት ያለው ነው። እሷ እንደምትለው አዋጭ የሚባል አንድ ወጥ ዘርፍ የለም። ለአንዱ አዋጭ የሆነ ነገር ለሌላኛው ኪሳራ ሊሆን ይችላል ትላለች። ዋናው ሚስጥር አንድ ሰው ስኬታማ ሆናለሁ ብሎ ባመነበት ነገር ላይ ራሱን ሙሉ በሙሉ ሰጥቶ እስከ መጨረሻው ድረስ መታገልና እስኪሳካለት ድረስ መሞከር ብቻ መሆኑን ትመክራለች። ለብዙዎች ስኬት ማለት ብዙ ገንዘብ ማከማቸት፣ ፎቅ መገንባት ወይም ውድ መኪና መንዳት ሊመስላቸው ይችላል። አርቲስት ባዩሽ ግን ስኬትን የምታየው በሌላ መነጽር ነው። ለኔ ስኬት ማለት ራስን ማወቅና ለራስ መገዛት ነው ትላለች። በህይወቱ ውስጥ ራሱን በሚገባ ካወቀ ፍላጎቶችንና ስሜቶችን መግዛት ከቻለ ያ ሰው እውነተኛ ስኬታማ ነው ብላ እንደምታምን ትገልጻለች። ይህ ከውስጥ የሚመነጭ ሰላም ከማንኛውም ቁሳዊ ሀብት ጋር ዋጋ እንዳለው ታስረዳለች። ባዩሽ ስለ ገንዘብ ተፈጥሮ የተማረችውን ትልቅ እውነት ስታካፍል ገንዘብ ይመጣል ይሄዳል፣ ዋናው ነገር አንተ ራስህን እንዳታጣና ራስህን አቁመህ ልብህ ላይ ያለውን አላማ ይዘህ መገኘት ነው ትላለች። በአንድ ሰሞን ምርጥ መኪና ስትነዳ ቆይተህ በሌላ ጊዜ በአጋጣሚ መኪና ሽጠህ በእግርህ ልትሄድ ትችላለህ። ስለዚህ ገንዘብ ፈጽሞ የሚያስደንቅ ነገር አይደለም። አንድ ሰው ለዓላማው ጸንቶ በሄደ ቁጥር ግን ገንዘቡም ሰውም አክባሪውም በራሱ ጊዜ ተከትሎ ይመጣል።
ብዙ ሰዎች ስለ ገንዘብ ያላቸው ትልቁ ስህተት ገንዘብ ሁሉንም ነገር ይገዛል ብሎ ማሰባቸው ነው። ባዩሽ ግን ገንዘብ ሰውንና ልብን ይገዛል ብለው የሚያስቡ ከሆነ ተሳስተዋል ትላለች። ለገንዘብ ከተገዛንና ሁሉንም ነገር በገንዘብ ለመለካት ከሞከርን ብዙ ማንነታችንን፣ ክብራችንንና ሰውነታችንን እናጣለን። በህይወት ውስጥ ውድቀት መኖሩ የማይቀር መሆኑን የምትገልጸው አርቲስቷ ገንዘብ ማጣት ብቻ ሳይሆን ብዙ የሚረብሹ የህይወት ትግሎች ወይም ስትራግሎች ቢኖሩም ሁሉም ነገር በፈጣሪ ኃይል እንደሚያልፍ ትመክራለች። ቅርታናት ቅርታ እኔ አህዱ ባላለ በሚሊዮኖች መካከል ትልቅ የሚዲያ ቻናል አለኝና ለወጣት ጄነሬሽን ያስተምራሉ በማስዋዕት ሰዎችን አድቫይስ ጠይቃቸዋለኝ እና አንድ ደቂቃ ልሰድብሽ ለወጣቶች መማሪያ እንዲሆናቸው ነው። እሺ ሰምሽና በምን ስራ ነው የተሰማራሽ? ባዩሽ ከበደ እባላለሁ። መጀመሪያ ስላስደነገጥከኝ ይቅርታ በጣም ይቅርታ። በምን ስራ ነው የተሰማራሽ? ያው አክትረስ ነኝ። ስጀምር ፊልም ስራ ነው የጀመርኩት። ከዛ ደግሞ ያልዩ ፊልም ፕሮዳክሽን መስራችና ስራ አስኪያጅ። ያልዩ ፊልም ፕሮዳክሽን ያንቺ ነው? እስ የመጀመሪያ ሚሊዮንሽ ሜክ ያደረግሽ በስንት ዓመትሽ ነው? 25 ምን ነበር ሰርተሽ ያን ብሩን ሜክ ያደረግሽ? ድራማ ነበረን፣ ተከታታይ ድራማ ወላፈን ኢቢኤስ ቴሌቪዥን ላይ ለ4 ዓመት ያክል የታየ ድራማ ነበረ። ፊልም ስራ ነው ማለት ነው የመጀመሪያ ሚሊዮንሽ ሜክ ያደረግሽው? አዎ፣ በድራማ ፊልሞችን ፕሮዲዩስ እናደርግ ነበር። አንቺ በመጀመሪያ የሰራሽው ስራ ምንድን ነበር? የመጀመሪያ ፊልም ይሄ አይነጋም ወይ ፊልም ነው የሰራሁት። ኦልሬዲ የመጀመሪያ ስራሽ ፊልም ነበር? ፊልም ነው የሰራሁት። ፕሮዲዩስ ሳደርግ የነበረው ፊልም ነው። ከዛ በኋላ አስሮታ ክፍል ሞኛ ማንዳን ነው ፕሮዲዩስ ያደርግነው። ከዛ በኋላም ድራማዎች፣ ፊልሞች አሁንም እዛ ውስጥ ነው ያለው። ከዛ ፖድካስት አለኝ ባዩሽ ከበደ ፖድካስት። ሰብስክራይብ ያደርጋሉ? አስደርግ። ያው ግዴታ ነው ሰብስክራይብ ያደርጋሉ። በመጀመሪያ የሰራሽው ፊልም ላይ ያገኘሽው ገንዘብ ምን ያህል ነው? በመጀመሪያ የሰራሁት ገንዘብ ላይ የራሴን ስራ ነው ፕሮዲዩስ ያደረኩት። ከስር ያለው ከዛ በኋላ ግን እንደገና የራሴን ፕሮዲዩስ ከማድረግ 1 2 3 ስራዎችን ሰርቻለሁ። ስንት ብር? 3000 ብር 4000 ብር ምናምን የተከፈለ 3000 4000 ብር። በዚህ ተዋጭ ነው ብለሽ የምታስበው ኢንቨስትመንት ዘርፍ ምንድነው? እንደየስራው ሰው ሰክሰስፉል ሆኖበታል ብሎ አስቦ የሆነ ነገር ላይ ዴዲኬትድ ሆኖ ከሰራ ምንም ነገር አሁን ይሄ ነው አዋጪ፣ ይሄ ነው ለአንደኛው አዋጪ የሆነው ነገር ለአንደኛው አክሳሪ ሊሆን ይችላል። ሰው ፈልጎ አምኖበት የሰራው ነገር ያዋጣዋል። ማዋጣት ብቻ ሳይሆን እስከሚሳካልን መሞከር ነው። እስካሁን እየሞከርኩ ነው። አልደረስኩም። ወደ ምትፈልጊ ወደ ማለት የሆነ ሰዓት ላይ ጥሩ ትሰራለህ፣ የሆነ ሰዓት ላይ ልትወርድ ትችላለህ፣ የሆነ ሰዓት ልትነሳ ትችላለህ። which is በኑሮ መካከል ያለ ሂደት ነው። ስኬት ላንቺ ምንድን ነው? ስኬት ለኔ ራስን ማወቅ፣ ራስን መግዛት። ራስን ማወቅ፣ ራስን መግዛት። አንድ ሰው ራስን ከገዛና ካወቀ ስኬታማ ነው ባንቺ በኩል ማለት ነው። በአሁኑ ዘመን ያሉ ወጣቶች የሚፈልጉት ዝም ብሎ ታዋቂ መሆን ብቻ ነው። ባዩሽ ግን በዚህ ሐሳብ ላይ ፈጽሞ እንደማትስማማ ትናገራለች። እሷ እንደምትለው መጀመሪያ መታወቅ ብቻውን ምንም አይጠቅምም፣ ዋናው ነገር ምን ልትሰራ ትፈልጋለህ የሚለው ነው ትችላለች። እሷ አክትረስ መሆን ስለምትፈልግ በትጋት ሰራች። ታዋቂነትን ግን ከስራዋ በስተጀርባ በራሱ ጊዜ የመጣ ውጤት ነው። ከመታወቁ በፊት የህይወት ዓላማ ከሌላ የታዋቂነት ህይወት ትርጉም አልባና ባዶ እንደሚሆን ታስጠነቅቃለች። በአሁኑ ሰዓት ወጣቶች ለትምህርት ጊዜና ገንዘብ ከማባከን ይልቅ ቀጥታ ስራ ላይ ብናውለው ሀብታም እንሆናለን ብለው ያስባሉ። ባዩሽ ግን የተማረና የበላ ወድቆ አይወድቅም የሚለውን የአባቶች አባባል ታስታውሳለች። ጭንቅላት ላይ ያለ ዕውቀት መቼም የማይጠፋ ሀብት ነው። ገንዘብ ሰርተህ የሆነ ሰዓት ልትከስር ትችላለህ። ዕውቀትህን ግን ይዘህ የትም ቦታ ተቀጥረህም ሆነ ፈጥረህ ልትሰራበት ትችላለህ። እሷ ራሷ በጥበቡ ስራ ምክንያት ትምህርቷን አቋርጣ ትዳር መስርታና ልጆች ወልዳ የነበረ ቢሆንም በኋላ ግን ተመልሳ የማስተርስ ዲግሪዋን ማጠናቀቋን ትገልጻለች። በቃለ መጠይቁ ማጠቃለያ ላይ ባዩሽ ለተመልካቾች በተለይም ደስተኛ ሆኖ መኖር ለሚፈልግ ሰው የሚሆን አንድ ትልቅ ሚስጥር ታካፍላለች። አንድ የቅርብ ወዳጇ የመከራትን ምክር ስታስታውስ ደስተኛ ሆነሽ መኖርና ከሰዎች ጋር ያለሽን ግንኙነት ሰላማዊ እንዲሆን ከፈለግሽ ደካማ ጎንሽንና የምትወጂውን ነገር በፍጹም ለሰው አታሳይ ብሎኛል ትላለች። ምክንያቱም ሰዎች አንቺን ለመጉዳት ሲፈልጉ የሚጎዱሽ በምትወጂው ነገር ላይ ተነስተው ነው። የምትወጂውን ነገር ያላወቀ ሰው ደግሞ የምትጎጂበትን መንገድ አያውቅም። ስለዚህ የምትወዱትን ነገር ጠብቁት፣ ደብቁት እንጂ በቀላሉ ለሰው አታሳዩ ስትል ትመክራለች። አርቲስት ባዩሽ ከበደ ወይም ሚጡ የህይወት
ተሞክሮ እንደሚያሳየን እውነተኛ ሀብትና ስኬት ከገንዘብ በላይ በእውቀት በጽናትና ራስ በመግዛት ውስጥ የሚገኝ ረቂቅ ስጦታ ነው። እሷ ከ17 ዓመቷ ጀምሮ ባመነችበት የጥበብ ዓለም ውስጥ እስከ መጨረሻው በመታገሏ ዛሬ እዚህ ታላቅ ደረጃ ላይ ለመድረስ ችላለች። አንድ ወዳጄ ምን አለኝ መሰላችሁ? ደስተኛ ሆነሽ መኖር ከፈለግሽ፣ ከሰዎች ጋር ያለሽ ግንኙነት ሁሉ ሰላማዊ እንዲሆን ከፈለግሽ ደካማ ጎንሽን ያንቺን የምትወጂውን ነገር በፍጹም ለሰው እንዳታሳይ። ምክንያቱም ማለት ሰዎች በምትወጂው ነገር ነው የሚጎዱሽ። የሁሉም ሰው ደካማ ጎን የምንወዳቸው ነገሮች ናቸው እና የምትወጂውን ያላወቀ ሰው የምትጎጂበትንም አያውቅም። በተቻለሽ መጠን የምትወጂውን ነገር ተጠንቀቂለት፣ የምትወጂውን ነገር ደብቂው፣ የምትወጂውን ነገር አታሳዩ፣ የምትወጂውን ነገር ሰው እንዲያውቅ አትፍቀጂ ብሎ መከረኝና ምናልባት ከጠቀማችሁ እናንተም የምትወዱት ነገር ከሆነ ደካማ ጎናችሁ የምትወዱትን ነገር ደብቁት፣ የምትወዱትን ነገር አታሳዩት። እኔ በጣም ሲያወራ እኔ በእርግጥ የማሳይ ሰው ነኝ፣ የምወደውንም የምጠላውንም ፊት ለፊት የማሳይ ሰው ነኝ። ግን እሱም ከዛ ተነስቶ ይመስለኛል ይህን ምክር የመከረኝና ግን በጣም ትክክል ነው። ሰዎች የሚወዱትን ነገር መጠበቅ አለባቸው። ሰዎች የሚወዱትን ነገር በቀላሉ ለሰው ማሳየት የለባቸውም እና እኔን የጠቀመኝ ሀሳብ ስለሆነ እናንተም ከጠቀማችሁ ብዬ ነው። ባይ። ለመሆኑ እናንተ በአርቲስት ባዩሽ የህይወት እይታ ላይ ምን አስተያየት አላችሁ? በተለይ የምትወዱትን ነገር ደብቁ፣ ለሰው አታሳዩ በሚለው የመጨረሻ ምክሯ ላይ ትስማማላችሁ? ያላችሁን ማንኛውንም ሀሳብ ኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስላዳመጣችሁን እናመሰግናለን።